ነብያችን ሰለላሁ ዐለይሂ ወሰለም የመጨረሻ ነብይ ከመሆናቸው አንፃር ኢየሱስ ወይም ኢሳ አለይሂ ሰላም ከኔ በኋላ የሚመጣው ነብይ ይመጣል ስሙም አህመድ ይባላል የሚል መጽሐፍ ቅዱስ ላይ ያለ ብያት እሱ ካለ ካሳየሽኝ ሰልማለሁ ብላኝ ነበር። ምን ትላለህ በዚህ ጉዳይ? እሺ ነብዩላህ ኢሳ አለይሂ ሰላም በመጽሐፍ ቅዱስ ላይ ነብዩ ሰለላሁ ዐለይሂ ወሰለም እንደሚመጡ በርካታ ምልክቶችን ሰጥቷል። በዚያ መካከል አንደኛው ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ጀምሮ እናገኛለን። እርሱም ምን መሰለሽ? አንድ ሴት መታ ኢየሱስ ክርስቶስን እንዲህ አለችው፣ አንተ ነብይ እንደሆንክ እናያለን አለችው። አንተ ነብይ እንደሆንክ እናያለን አለችው። ምንም አልተቃወማትም። ክርስቶስ ጸጥ አላት። ከዚያ ቀጥላ ምን አለች? አባቶቻችን በኢየሩሳሌም ሰገዱ ወይንም በዚህ ተራራ ሰገዱ፣ እናንተ ደግሞ ስግደት የሚገባው በኢየሩሳሌም ነው ትሉናላችሁ ብላ ባናገረችው ጊዜ ኢየሱስ ክርስቶስ ምን አላት? አንቺ ሴት እመኚኝ በኢየሩሳሌም የማትሰግዱበት ጊዜ ይመጣል ብሎ ተናገራት። ያ ማለት ወደፊት ስለሚሆን ትንቢት እየነገራት ነው። ከኢየሩሳሌም ስግደት እንደሚቀየር እየነገራት ነው። ይህ ትንቢት በማንኛው ነብይ ላይ ነው የተፈጸመው ከተባለ ወደፊት እንደሚፈጸም ነግሯታል። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ እንደተፈጸመ ቃል በቃል ትንቢቱ በቁርአን ላይ ተፈጽሞ በሐዲስ ላይ ተፈጽሞ እናያለን። አላህ ሱብሓነሁ ወተዓላ በቁርአን ላይ በሱረቱል በቀራ ላይ ወደ ኢየሩሳሌም ወይንም ወደ ቤተል መቅደስ እንዲሰግዱ እንዳዘዛቸውና ከዚያም ሁለተኛ ቂብላ ብሎ ካዕባን እንደገለጻት እናያለን። ልክ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ጋር የነበሩ ሱሐቦች ይህን ሲመሰክሩ ምን አሉ? صلينا خلف رسول مع رسول الله صلى الله عليه وسلم إلى بيت المقدس نحو 16 شهرا أو 17 شهرا ثم أمرنا باستقبال القبلة فاستقبلنا إلى كنبي صلى الله عليه وسلم قال የመጀመሪያውን ስግደት ለ16 እና ለ17 ወራት ያክል ወደ ኢየሩሳሌም አቅጣጫ ዞረን ሰገድን። ከዚያም ወደ ካዕባ አቅጣጫ ዞሮ የሚለው ትእዛዝ መጣ። ዞረን እያሉ ይናገራሉ። ስለዚህ ክርስቶስም ብሏል ከኢየሩሳሌም ስግደት የሚቀየርበት ጊዜ ይመጣል ብሏታል። ይህ ትንቢት የተፈጸመው በእርሳቸው ላይ ነው። በዚሁ የእርሳቸውን ነብይነትና በትንቢቱ በእርሳቸው ላይ እንደተፈጸመ ክርስቶስ በትንቢት ተናግሯል የሚለውን ይዛለን ማለት ነው። ሌላው እንደኮ የማዕዘን ራሱ ድንጋይ ብሎ ክርስቶስ የተናገረው ታላቅ አካል አለ። ያን ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ያ የማዕዘን ራስ ድንጋይ የተባልኩት እኔ ነኝ ብለው ተናግረውታል። ልክ እንደ ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ እንደ ሙሴ ያለ ነብይ ያስነሳላቸዋለሁ ተብሎ ተገልጿል። አላህ በሙሉ ቁርአን ላይ እንደ ሙሴ ያለ ነብይ ብሎ የሚገልጸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው። ትንቢቱ በእርሳቸው ላይ እንደተፈጸመ በሱረቱል ሙዘሚል ላይ ታገኛላችሁ። እዚያ ቦታ ላይ አላህ ሱብሓነሁ ወተዓላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢና አርሰልና ኢለይኩም ረሱላን ሻሂደን ዐለይኩም ከማ አርሰልና ኢላ ፊርዓውን ረሱላ ይላል። እነሆ ወደ ፈርዖን መልእክተኛን እንደላኩኝ ልክ እንደዚያ እንደ መልእክተኛም ወደ እናንተ መልእክተኛን ላኩኝ ይላል አላህ። ወደ ፈርዖን የተላከው መልእክተኛ ማነው? ልጆች ኢብራሂም፣ ኢስሐቅ፣ ያዕቆብ ወይንስ ሙሳ? ሙሴ። ስለዚህ አላህ ሱብሓነሁ ወተዓላ በቁርአን ላይ እንደ ሙሴ ያለ ነብይ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ነው የገለጻቸው። እና በጥቂቱ ይህን ይመስላል ወገናችን። እሺ አህመድ የሚለውን እስከተባለ አላህ በቁርአን ላይ በሱረቱ ሶፍ ምዕራፍ 61 ቁጥር 6 ላይ ኢሳ የተናገረውን ሲነግረን ከእኔ በኋላ መልእክተኛ ወይም ነብይ ይመጣል ስሙ አህመድ የተባለ ብሎ ገልጿቸዋል። ይሄ ነው። እሺ አንቀጹና ቁጥሩን ንገረኝ። ከመጽሐፍ ቅዱስ ነው ይሄን አህመድ የሚለው ነው ወይስ እስካሁን የተናገርኩት? አሁንም በቁርአን ላይ ነው የምናገኘው። ያንን ከመጽሐፍ ቅዱስ ላይ አጥፍተውታል። ልክ ለምሳሌ ባለፉት ነብያቶች አንደበት ስለ ኢሳ ተነግሮ ነበር። ብሉይ ኪዳን ላይ ብትሄጂ ኢየሱስ የሚል ስሙን ራሱ አታገኝም። እንዳለ አጥፍተውታል። ያ ማለት ኢየሱስን አልተናገሩለትም ነብያቶች ማለት አይደለም። ስለዚህ እነዚህን ሰዎች ኢሳ የተናገረውን አህመድ የሚባል ነብይ ይመጣል ያለውን እነሱ ሰርዘውታል። ምን እናድርጋቸው? ነገር ግን ያ ነበር እኮ አሁን ላይ አህመድ የሚለው